ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይህን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነቢይ ተልኳል፣ ሕዝብ የሚከተለው በዛ፣ ነቢይ አለመሆኑን ምናስተባብልበት መረጃ ስጡን አሏቸው። ይሁዶች ነቢይ እንጂ ማቀውን ሶስት ጥያቄ ሰጧቸው። ሶስት ጥያቄ ጠይቁት፣ ከመለሳቸው ነቢይ ነው አሉ። ሶስት ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ አንፈሪል ስለተሆኑ ጭፍሮች ጠይቁት፣ ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለ ዞራት ንጉሥ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነቢይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ተሰየሙ። አንተ መሐመድ ሶስት ጥያቄ እንጠይቀሃል፣ ከመለስ እስልምና እንቀበላለን። ነቢዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነቢዩ ዓለይሂ ሰላቱ ወሰላም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋላ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር፣ መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላሉ አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አሉ። ለአንድ ወር መርስ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ አን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙል ቀርነይን ምድርን 500 ዓመት ላይ ተጓዘ።